ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬም ደግሞ ከባለፈው የሚቀጥለውን የእንግሊዘኛ ቃላቶችን እንዴት በቀላል መንገድ ማንበብ መጻፍ እንችላለን፣ ከዛ ደግሞ ከዚህ ሳንወጣ ደግሞ አረፍተ ነገሮችን እንዴት መመስረት እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ኦንላይን ለመማር የምትፈልጉ ቤተሰቦችን በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ ከመሰረቱ መማር መከታተል ትችላላችሁ ማለት ነው። ቁጥር ቪዲዮ ላይ አስቀምጣለሁ። በማንኛውም ሰዓት ደውላችሁ በኢሞ፣ ቴሌግራም፣ ዋትስአፕ አናግሩን፣ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ምን ይላል የመጀመሪያው እንዴት እናንብበው የሚለውን በደንብ እናያለን ማለት ነው። ዛሬ አናባቢ ኤን በአጭርና በረጅም ድምፅ አንብበን እንዴት በቀላል መንገድ ደግሞ ከዛ እንወጣ አረፍተ ነገሮችን መመስረት እንደምንችል እናያለን ማለት ነው። መጀመሪያ ቫውል ኢ ወይም አናባቢ ኢ ቅርታ ኤ ስንት አይነት ድምፅ አላት ማለት ነው? ሁለት አይነት ድምፅ አለው። አንዳንዴ እንደ ኤ ይነበባል፣ አንዳንዴ ደግሞ እንደ አይ ይነበባል። መቼ ነው እንደ አ የሚነበበው፣ መቼ ነው እንደ ኤ የሚነበበው የሚለውን አሁን እናያለን ማለት ነው። መጀመሪያ እዚህ ጋር ስንት አናባቢ አለ? ስንት አናባቢ አለ? ኤ ብቻ ናት አይደለ? ኤ ብቻ ከሆነች እንደ አ እናነባለን ብያችኋለሁ። ሌላ ጊዜም ሰርቻላችኋለሁ ቪዲዮ። ስለዚህ ብቻዋን ከሆነች ሌላ አናባቢ ከአምስቱ አናባቢ ከኢ፣ ከአይ፣ ከኦ፣ ከዩ ከነዚህ ውጭ ብቻዋን ስትሆን ማለት ነው ሌላ ከጎኗ ከሌለ አሚል ድምፅ አላት ማለት ነው። አሚል ድምፅ አላት። ስለዚህ ስታነቡ ክ አ ኦር ኤ አ ብላችሁ ታነባላችሁ። ክ አ ት ክ አ ት ካት 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 ማለት ምንድን ነው? ድመት ማለት ነው። ድመት አያችሁ፣ አሚል ድምፅ አለው ማለት ነው። አሚል ድምፅ እናገኛለን። ለምን? ብቻዋን ስለሆነች። አናባቢ ኢ ይቅርታ፣ አናባቢ ኤ ብቻዋን ከሆነች ምን አይነት ድምፅ አላት ማለት ነው? አሚል ድምፅ አላት ማለት ነው። ያ እዚህ ጋር በተመሳሳይ ስንት አናባቢ አለ? አሁንም ኤ ብቻዋን ነች። ኤ ብቻዋን ከሆነች አሁንም አሚል ድምፅ አላት አናባቢ ኤ ማለት ነው እናነባት። ስለዚህ አሁንም ብ አ ግ ብ አ ግ ብ አ ግ ባግ 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 ማለት ምን ማለት ነው? ቦርሳ ማለት ነው። ቦርሳ ማለት ነው። ያ እኛውስ በተመሳሳይ አሁን እንዴት እናንብበው? ህ አ ን ድ ህ አ ን ድ ሃንድ 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 ማለት ምን ማለት ነው? እጅ ማለት ነው። እጅ አያችሁ፣ አሚል ድምፅ አለ። አሁን ለምን? ብቻዋ ነች፣ ኤ ብቻ ነች። ይሄ ማና ተነባቢ 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 ነች፣ ብቻ ናት አናባቢዋ ማለት ነው። ስለዚህ ህ አ ን ድ ሃንድ ሃንድ ማለት ነው እጅ ማለት ነው። እጅ ማለት እዚህ ጋር በተመሳሳይ ኤ ብቻ ነች። አሁንም ህ አ ት ህ አ ት ህ አ ት ሃት 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 ማለት ደግሞ እንደው ኮፍያ ማለት ነው። ኮፍያ ማለት ስንፈልግ ሃት እንላለን ማለት ነው። ሃት ያ በተመሳሳይስ እንዴት እናንብበው? አሁንም ሲኤን እንደማንበብ አለብን። ክ አይደል? አ ር ክ አ ር ካር 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 ማለት ነው መኪና ማለት ነው። ክ አ ር ክ አ ር ካር 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 ማለት መኪና እንደምታውቁት። ያ እዚህ ጋር ደግሞ ይቀየራል። አሁን እዚህ ጋር ስንት አናባቢ ታገኛላችሁ? ኤ አለች፣ ኢ አለች። እስካሁን ግን ማን ብቻ ናት ማለት ነው? ኤ ብቻ ናት። እዚህ ጋር ደግሞ ምን አለች ማለት ነው? ኤ አለች፣ ከዛ ደግሞ ሌላ አናባቢ ኤ አለች ማለት ነው። ስለዚህ እዚህ ጋር ሎንግ ነው ድምፁ። እስካሁን እንደ አ ያነበብነው ድምፅ ምን አይነት ድምፅ ይኖረዋል ማለት ነው? አሁን ኤ የሚል ድምፅ አለው ማለት ነው። ራሷን እንግሊዝኛዋን ኤ ብለን እንጠራለን። እስካሁን እንዴት ነበር ያነበብነው? አሚል ድምፅ አናባቢ ኤ አሚል ድምፅ ነበራል። አሁን ደግሞ ራሷን እንግሊዝኛዋን ኤ ብለን የምንጠራባት ጊዜ ነው ማለት ነው። ስለዚህ እዚህ ጋር ኤል ኤል እንደምን ነው የምታነቡት ማለት ነው። እዚህ ጋር እንደ ላ ሳይሆንም እንደምን ነው የምታነቡት? እንደ ሌ ኤ የሚል ድምፅ እንዲኖረው ማለት ነው። ስለዚህ ል ኤ ቲን ት ብለን ማንበብ ቻ አናባቢ ኢ መጨረሻ ስትመጣ አታንብቧት። ስለዚህ ል ኤ ት ል ኤ ት ሌት 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 ማለት ነው ማርፈድ ወይም መዘግየት ማለት ስንፈልግ ሌት እንላለን ማለት ነው። አያችሁ እዚህ ጋር አሁን ድምፁ ምን አይነት ድምፅ አለው ማለት ነው? በጣም ልዩነት አለው ማለት ነው። አና ኤ እዚህ ጋር ኤ የሚል ድምፅ አላት። ለምን? ብቻዋን ነች ያለችው፣ እሱ ከአናባቢ ጋር ያለችው ማለት ነው። ብቻዋን ከሆነች እንደምታነባላችሁ ማለት ነው፣ እንደ አ ታነባላችሁ። ከአናባቢ ጋር ከሆነች ደግሞ ራሷን እንግሊዝኛዋን ኤ ብላችሁ ትጠራላችሁ ማለት ነው። ስለዚህ ሌት 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 ማለት ማርፈድ ወይም መዘግየት ነው ብያችኋለሁ ማለት ነው። በተመሳሳይ እዚህ ጋር ስንት አናባቢዎች ታገኛላችሁ? ኤ ያለች፣ ከጎኗ ደግሞ ሌላ ኤ ያለች። ስለዚህ ድምፁ ኤ የሚል ድምፅ አለው ማለት ነው። ስለዚህ ስናነበው ምን ብለን እናነባዋለን? ት ኤ ክ ት ኤ ክ አናባቢ ኢ መጨረሻ ስትመጣ አታንብቧት፣ እንዲሁ የምትጻፈው ማለት ነው። ስለዚህ
ትኤክ ትኤክ ቴክ 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 ማለት ምን ማለት ነው? መውሰድ ማለት ነው። መውሰድ መውሰድ። ያ እኛውስ አሁንም በተመሳሳይ ስንት አናባቢ አሉ? ሁለት አናባቢ አሉ። አሁንም ፍ ኤ ስ ፍ ኤ ስ ፌስ 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 ማለት ምን ማለት ነው? ፊት ማለት ነው። ፊት ፊት ማለት ፊት ማለት ነው። አያችሁ ኤ የሚል ድምፅ አለ። አሁን በዚህ ጋር አሁንም አር ኤ ሬ ብለን ማንበብ ሬ ኤንን ን ር ኤ ን ሬን ሬን። አሁንም አያለች ሁለት ናቸው። ኤም አለች አያለች። ስለዚህ ሁለት አናባቢዎች አሉ። አሁንም ኤ የሚል ድምፅ አላት አናባቢ ኤ ማለት ነው። ስለዚህ ርኤን ሬን 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 ማለት ነው ዝናብ ማለት ነው። ዝናብ። እዚህ ጋር በተመሳይ ስንት አናባቢዎች አሉ? ሁለት። ማንና ማን? አና ኤ እና አይ። ስለዚህ ኤ አሁን ምን አይነት ድምፅ አላት? ኤ የሚል ድምፅ አላት። ው ኤ ት ውኤት ዌት 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 ማለት መጠበቅ። እዚህ ጋር አይን አላነበብናትም። ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ ባታነቡት ምንም ችግር የለውም ማለት ነው። ስለዚህ አታንብቡት ማለት ነው። ኤን አነበባችሁ ይሄን አለፋችሁ፣ ኤን አነበባችሁ አይን አለፋችሁ። ስለዚህ ለዛ ነው አንድ ላይ ተከታትለው ከመጡባችሁ የመጀመሪያውን ብቻ ነው ማንበብ የምትችሉት ማለት ነው። እንደዛ ካልሆነ ድምፁ ይበላሽባችኋል ማለት ነው። ስለዚህ ዌት ብለን አነበብ ነው። ዌት ማለት ምን ማለት ነው? መጠበቅ መጠበቅ ማለት ነው። ያ እዚህ ጋርስ ፒን እንደማንበብ ነው። እንደ ፕ ኤልን አሁንም እንደ ሌ ኦር እንደ ላ እንደ ሌ። ለምን ሁለት ናቸዋ። ኤ ያለች ኢ ያለች መጨረሻ ኤ ነች። ስለዚህ ፕ ል ኤ ስ ፕሌስ 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 ማለት ነው ቦታ ማለት ነው። ቦታ አያችሁ፣ በዚህ መልኩ መያዝ ነው። ስታነቡ በዚህ መልኩ ካነበባችሁ በአጭር ቀን ውስጥ እንግሊዝኛ ማንበብ መጻፍ መናገር ትችላላችሁ ማለት ነው። ስለዚህ ስታነቡ በዚህ መልኩ አንብቡ። ቫውል ኤ ወይም አናባቢ ኤ ስንት አይነት ድምፅ አለው ማለት ነው? ሁለት አይነት ድምፅ አለው። ምንና ምን? አንዴ እንደ ኤ ይነበባል፣ ሌላ ጊዜ ደግሞ እንደሚነበበው ማለት ነው እንደ አ። ስለዚህ አና ኤ የሚል ድምፅ አላት አናባቢ ኤ። ስለዚህ እንደ አ የምናነበው መቼ ነው? ብቻዋን ስትሆን ሌላ አናባቢ ከጎኗ ሳይኖር፣ ልክ እንደዚህ ማለት ነው። ከጎኗ ሌላ አናባቢ ሳይኖር ኤ ብቻ ከሆነች ማለት ነው አ ብላችሁ ታነባላችሁ። በሌላ በኩል ደግሞ ሁለት ወይም ከዛ በላይ አናባቢ፣ ለምሳሌ ከኤ ጋር ሌላ አናባቢ ወይ ኤ ሊሆን ይችላል፣ ኢ ሊሆን ይችላል። ስለዚህ በዛን ታይም ምን ታደርጋላችሁ ማለት ነው? ሁለት ወይም ከዛ በላይ አናባቢ ካለው ወይም ከጎኑ ሌላ አናባቢ ካለው አናባቢ ኤ ብላችሁ እንደምታነቡት መያዝ ብቻ ነው የሚጠበቅባችሁ ማለት ነው። ከዛ በዚህ መልኩ ካነበባችሁ በአጭር ቀን ውስጥ እንግሊዝኛችሁ አሪፍ ይሆናል ማለት ነው። እና ደግሞ አሁን ከዚህ ሳንወጣ እንዴት አረፍተ ነገሮችን መመስረት እንደምንችል እናያለን ማለት ነው። አረፍተ ነገሮችን እንዴት በቀላል መንገድ መመስረት እንደምንችል አሁን እዚህ ጋር የተጠቀምናቸውን ቃላቶች ተጠቅመን ማለት ነው። ስለዚህ አሁን አብረን እናያለን ማለት ነው። ያ አሁን እዚህ ጋር እንዴት ነው የምናነባው? አሁን እዚህ ጋር ቲኤችኤ አለ አይደል? ቲኤችኤን እንደምን ነው የምናነባው? ዘ ብላችሁ አንብቡት። ዘ ክአት ካት ኢዝ ስሞል 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 ዘ ካት ኢዝ ስሞል ዘ ካት ኢዝ ስሞል ዘ ካት ኢዝ ስሞል ምን ማለታችሁ ነው? ዘካ ስትሉ ድመቷ እያላችሁ ነው። ኢዝ ስሞል ማለት ትንሽ ማለት ነው። ስለዚህ ዘ ካት ኢዝ ስሞል ድመቷ ትንሽ ነች። ድመቷ ትንሽ ነች። ካት ማለት ድመት ነው እያችኋለሁ ማለት ነው። ዘካ ስትሉስ ድመቷ ኢዝ ናት ስሞል ማለት ትንሽ ማለት ነው። ያ ዘ ካት ኢዝ ስሞል ድመቷ ትንሽ ነች። ያ እዚህ ጋርስ ኤምዋይን አሁንም ማይ ብለን ማንበብ ማይ ባግ ባግ አይኤስን ኢዝ ብላችሁ ማንበብ ብ ል አ ሲና ኬ በአንድ መጡባችሁ በአንድ ድምፅ ኬ ብላችሁ አንብቡት። ስለዚህ ብ ል አ ኬ ብላክ ብላክ ማይ ባግ ኢዝ ብላክ ማይ ባግ ኢዝ ብላክ ምን ማለት ነው? የኔ ቦርሳ ጥቁር ነው። የኔ ቦርሳ ጥቁር ነው። ማይ ባግ ስትሉ የኔ ማይ ማለት የኔ አይደለ፣ ባግ ማለት ደግሞ ቦርሳ። የኔ ባግ አላችሁ የኔ ቦርሳ ኢዝ ነው። ብላክ ማለት ምንድነው? ጥቁር። ስለዚህ የኔ ቦርሳ ጥቁር ነው ስትሉ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ከዛስ እዚህ ጋርስ አሁንም ዳብሉ ኤን እንደማንበብ ው አ ኤስ ኤችን ሺ ው አ ሺ ወሽ ወሽ ዋይ ኦ ዩን ዩ አርን ር ዩር ወሽ ዩር ኤች ኤ ሃ ኤንን ዲን ድ ኤስንስ ሃንድስ ሃንድስ ወሽ ዩር ሃንድስ ምን ማለት ነው? እጅህን ታጠብ ወይም እጅሽን ታጠቢ ለማለት ስትፈልጉ ወሽ ማለት መታጠብ፣ ዩር ማለት ያንተ ወይም ያንቺ፣ ሃንድ ማለት ደግሞ እጆች። ሃንድ ስትሉ እጆች። ስለዚህ እጆቹን ታጠብ እጅህን ታጠብ ስትሉ ወሽ ዩር ሃንድስ ታለ ሃንድ ብያችኋለሁ እዚህ ጋር እጅ ማለት ነው። ስለዚህ በዚህ ነው አረፍተ ነገር የመሰረት ነው ማለት ነው። ስለዚህ ወሽ ዩር ሃንድስ
እጆችሽን ታጠቢ እያላችሁ ነው ማለት ነው። ያ እዚህ ጋርስ ምን ይላል? ከዛ ቀጥሎ ካር በሚለው ደግሞ እንመስርት። ካር ስትሉ አሁን ያው ካር ማለት መኪና ነው። ለምሳሌ እሷ መኪና አላት ብሎ እሷ መኪና አላት ስትሉ ሺ ሃዝ ኤ ኒው ካር። እሷ አዲስ መኪና አላት ስትሉ ሺ ሃዝ ኤ ኒው ካር ማለት ትችላላችሁ ማለት ነው። አሁን እዚህ ጋር ሺ ስትሉ ምን ማለታችሁ ነው? ኤስ ኤች ኢን ሺ ብላችሁ ማንበብ ነው። ኤች ኤን ሃ ኤስን ዝ ሃዝ ኤን ኤ ኤን ኢን ኒ ዳብሊውን ዌ ኒው ሲኤን ከአ አድንረ ካር። ስለዚህ ሺ ሃዝ ኤ ኒው ካር ሺ ሃዝ ኤ ኒው ካር። እሷ አዲስ መኪና አላት። ሺ ማለት እሷ ማለት ነው። ሃዝ ማለት ደግሞ ማለት ነው አላት አለው ለማለት የምጠቀሙ። ስለዚህ አላት ሺ ሃዝ አላት ምን አላት? ኤ ማለት ኒው ማለት ምንድነው? አዲስ ማለት ኒው አዲስ መኪና። ካር ማለት መኪና። ስለዚህ ሺ ሃዝ ኤ ኒው ካር እሷ አዲስ መኪና አላት። ለምሳሌ እሱ አዲስ መኪና አለው ብትሉ እሱ አዲስ መኪና ማንን መቀየር ብቻ ነው? ሺ የሚለውን ሂ ማለት እሱ ማለት ሂ ማለት ስለሆነ ስለዚህ ሂ ሃዝ ኤ ኒው ካር ሂ ሃዝ ኤ ኒው ካር ሺ ሃዝ ኤ ኒው ካር ከሆነ እሱ አዲስ መኪና አላት ነው። ሂ ሃዝ ኤ ኒው ካር ካላችሁ ደግሞ እሱ አዲስ መኪና አለው ማለት ነው። ያ እዚህ ጋር አሁን ደግሞ ሌት በሚለው ሌት ምንድነው ብያችኋለሁ? ማርፈድ ወይም መዘግየት። ስለዚህ እዚህ ጋር አይ አለን ኤምን አም ኤልን ሌ ቲኢን ት አይ አም ሌት ስትሉ ማለት ነው። አም ሌት ዘግቻለሁ ወይም አርፍጃለሁ ስትሉ አም ሌት አም ስትሉ እንደዚህ ነኝ። ሌት ማለት ምንድነው? ማርፈድ ወይም መዘግየት። ስለዚህ ዘግቻለሁ ወይም አርፍጃለሁ ለማለት ፈልጉ አም ሌት ማለት ትችላላችሁ ማለት ነው። ያ ከዛ ባግ በሚለው መሰረት ለምሳሌ ባግ በሚለው ሳይሆን ቴክ በሚለው መሰረት ቴክ ምንድነው ብያችኋለሁ? ቴክ ማለት መውሰድ በሚለው መሰረት አሁን ቴ ብለን ማንበብ ኬኢን ክ ትኤክ ቴክ ዋይ ኦዩን ዩ አርን ዩር ቢኤል ባ ጂንግ ባግ ቴክ ዩር ባግ ምን ማለት ነው? ቦርሳን ውሰድ ወይም ቦርሳሽን ውሰድ ስትሉ ቴክ ዩር ባግ ማለት ይቻላል። ቴክ ማለት መውሰድ፣ ዩር ያንተ ወይም ያንቺ፣ ባግ ማለት ደግሞ ምንድነው? ቦርሳ ማለት ነው። ስለዚህ ቴክ ዩር ባግ ስትሉ ቦርሳህን ውሰድ ወይም ቦርሳሽን ውሰድ እያላችሁ ነው ማለት ነው። ከዛ መጨረሻው ምን ይላል? ወሽ ዩር ፌስ ማለት ምን ማለት ነው? ወሽ ዩር ፌስ ማለት ምን ማለት ነው? እቺን ደግሞ እናንተ ኮሜንት ሴክሽን ላይ ደቅ አድርጉልኝ ማለት ምን ማለት እንደሆነ ትርጉሙን አስቀምጡልኝ ማለት ነው። እና ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት አናግሩኝ። መማር መካተት ትችላላችሁ። ከመሰረቱ አማርኛም ሆነ እንግሊዘኛ፣ ሂሳብ፣ ሌሎችን ትምህርት መማር ትችላላችሁ ማለት ነው። ስለዚህ ዋትስአፕ፣ ቴሌግራም፣ ኢሞ ላይ አናግሩን ማለት ነው። በፈለጋችሁ ሰዓት ደውላችሁ መማር መካተት ትችላላችሁ እና በዚህ መልኩ ተለማመዱ ማለት ነው። ስታነቡ በዚህ መልኩ ከተለማመዳችሁ በአጭር ቀን ውስጥ እንግሊዘኛችሁ ጥሩ ይሆናል ማለት ነው። አሁን በቀላሉ ምን አየን ማለት ነው? አናባቢ ኤል በአጭርና በረጅም ድምፅ አየን እንዴት ማንበብ እንደምንችል። ከዛ እነሱን ቃላቶችን አነበብን። ከዛ ከነዚህ ቃላቶች ሳይወጣ ደግሞ አረፍተ ነገሮችን እንዴት መመስረት እንደምንችል አይተናል ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት ከምንገናኝ መልካም ይሁንላችሁ። ሰላም ሁኑልኝ። ሰላማችሁ ብዝት ይበልልኝ።